የመጣውን እርዳታም በጎረቤት ሀገራት ሸጠውም ጠመንጃ ከገዙበት በኋላ ለሞት እየዳረጉት ቀጠሉ። ይህንን ያለው ይህ በምስሉ ላይ የሚታየው የሮይተርስ ምርመራ ዘገባ ነው። የትግራይን ህዝብ እንደ ቅርሱና ውርሱ የሚመለከተው የዘንድሮው የህወሓት አመራር ደግሞ በሱ የመደራደርና የመፈጸም አቅም ማነስ ምክንያት 5 ዓመትና ከዚያ በላይ በተፈናቃይ ካምፕ ውስጥ እንዲቀመጥ ያደረገውን ህዝብ ውድብን ሳልይዝ ወደ መጣሁበት አልመለስም አለኝ እያለ እስከ ሞት ያደርሰዋል። ተፈናቃዮችም ሌሎችም ከሁሉም በፊት ህወሓትን ነው ማዳን የምንፈልገው ነው የሚሉን። ወደ ቤታችን ለመመለስ ህወሓትን ሳንይዝ አይሆንም ይላሉ። በጣም የሚገርም ነው። በሁሉም መድረኮች የተፈናቀለው ህዝባችን ብቻውን ይሁን በአካባቢው ካለው ህዝብ ጋር እንደ ህወሓት ስናወያይ ተፈናቃይ ስላለበት ችግር መከራ እየኖረው ስላለ አስከፊ ህይወት ይናገራል። ሆኖም ግን መጀመሪያ ህወሓት ትኑርልኝ ነው የሚለው። ወደ ቦታችን ለመመለስ ህወሓት ትኑርልን ብለው ነው ሁሉ ጊዜ የሚነግሩን። ይሄ በህዝቡና በህወሓት መካከል ያለውን ትስስር የሚያሳይ ነው። ነብራ ዘሎ ሕሱም ናብራ ይዛረብ ይግን ለአንድ አመራር የህዝብ ልቄትና ረሃብ ብቻውን በራስ ፈቃድ ኃላፊነት ለመልቀቅ በቂ ነበር። ያላንተ ወደ ቤት ያልመለስም አለኝ እያለ ያፌዛል። ይህ ሳይበቃው ከተፈናቃይ ካምፕ ሄዶ ተመጽቶም ከሚኖረው ህዝብ እጅ የሰው እጅ አይቶ ከሚኖር ምንዱባን መዋጮ ይሰበስባል። ማስረጃ ፍለጋ የህወሓት ካድሮች ያሰራጩትን ይህንን በምስሉ ላይ የሚታየውን ዘገባ እንመልከት። መረጃው ጥቅምት 29 2018 ዓ.ም ከምዕራብ ትግራይ ተፈናቀለ ህዝብ ቁርሴ ለሰራዊቴ በሚል መሪ ቃል ለምዕራብ ግንባር ትግራይ ሰራዊት ለአርሚ 11 ድጋፍ አደረገ በሚል የተዘገበ ነው። ህዳር 14 ቀን ከሌላ የተፈናቃይ ካምፕም ተመሳሳይ መደረጉን እነዚሁ የህወሓት ካድሮች እንደ ትልቅ ቁም ነገር ሲያሰራጩት ከርመዋል። ከተራቡ አንጀቶች ከተጠሙ ጉሮሮች ላይ ነጥቆ የሚወስደው የህወሓት አመራር በቀን 3 ጊዜ በልቶ ያድራል። በብዙ አጀብ ይጠበቃል። በምቾት ቤት ያድራል። መኪና ይቀያይራል። ከሰማዕታት ሐውልት ግቢ በጥቂት ኪሎሜትሮች ርቀት ላይ ያለ ተፈናቃይ ግን እናንተን ሳሊዝ ወደ ቤት ያልመለስም አለን እየተባለ